ሰላም የተወደዳችሁ የጄኤምኤም ተመልካቾቻችን የዕለቱ ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የኢትዮጵያ አማኑኤል ባፕቲስት ቤተክርስቲያን የተመሰረተችበትን 65ኛ ዓመት ክብረ በዓል የማስጀመሪያ መርሃ ግብር አከናወነች። ከውጭ በኬንያ ያለው የወንጌላዊት ሉተራን ቤተክርስቲያን ከሉተራን ወርልድ ፌዴሬሽን አባልነት ራሱን አገለለ። አሜሪካ ውስጥ አዲስ የሞባይል ኔትወርክ ፖርኖግራፊና የግብረ ሰዶም ይዘቶችን ማገድ ጀመረ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ አማኑኤል ባፕቲስት ቤተክርስቲያን የተመሰረተችበትን 65ኛ ዓመት ክብረ በዓል የማስጀመሪያ መርሃ ግብር አከናወነች። ዳንኤል ተስፋዬ ዝርዝር አለው። አቤኔዘር እስካሁን ድረስ እግዚአብሔር ረድቶናል በሚል መሪ ቃል የኢትዮጵያ አማኑኤል ባፕቲስት ቤተክርስቲያን 65ኛ ዓመት ክብረ በዓሏን ማክበር ጀምራለች። መጋቢ ዮናስ ፈቃዱ የቤተክርስቲያኑ ፕሬዝዳንት እንደገለጹት የኢትዮጵያ አማኑኤል ባፕቲስት ቤተክርስቲያን በተለይ በስደት ዘመን ወንጌልን በማስፋፋት ብዙዎች ወደ እግዚአብሔር መንግስት ይመጡ ዘንድ ሰፊ ሥራ ሰርታለች ብለዋል። ቤተክርስቲያናችን ከዛሬ 65 ዓመት በፊት ከአሜሪካን ሀገር ሚዙሪ ስቴት በመጡ የባፕቲስት ባይብል ፌሎሺፕ ኢንተርናሽናል ሚሽነሪዎች የተተከለች ነች። ከንጉሱ ዘመን ጀምሮ እስካሁን ድረስ በምድራችን ላይ ታላላቅ የወንጌል ስራዎችን ስትሰራ የቆየች ቤተክርስቲያን ነች። በተለይም ደግሞ በስደቱ ዘመን በኢትዮጵያ ውስጥ ወንጌልን በህቡ በመስራት ከሚታወቁ ቤተ እምነቶች ውስጥ አንዷ ናት። በዚህም በርካታ ሰዎች ወደ ጌታ እንዲመጡ አድርጋለች። ከቤተክርስቲያናችን መመስረት ጋር አብሮ እንደተመሰረተ የሚነገርለት በቀድሞ 4 ኪሎ በሚባለው ቦታ የነበረው የባፕቲስት ባይብል ኢንስቲትዩት ይህንን ኃላፊነት በከፍተኛ ይወጣ ነበር። በዚህም ደግሞ ብዙ አገልጋዮች በዛ ትምህርት ቤት ውስጥ አልፈዋል። በተለያየ ቤተ እምነቶች ውስጥ በአሁኑ ሰዓት በመሪነት በተለያየ አገልግሎት ተሰማርተው ይገኛሉ እና ቤተክርስቲያናችን ይህንን ያለፈውን ታሪኳን ለመዘከር ጌታ በቤተክርስቲያናችን ስላደረገው ነገር ለማመስገን እንደገና ደግሞ በቀጣይ ደግሞ የወንጌልን ስራ በተሻለ መልኩ ለመስራት እንዲረዳ መነሳሳትን ለመፍጠር ትውልዱን ለማነቃቃት በሚል ነው የዚህ 65ኛ ክብረ በዓል እያከበርን ያለነው። በመጪው አንድ ዓመት ውስጥ ክብረ በዓሉ ይቀጥላል። በተለያዩ የሀገራችን ክፍሎች በተለያዩ ኩነቶች የሚከበር ይሆናል። እግዚአብሔር ለዚህ ስላደረሰ እናመሰግናለን። የቤተክርስቲያናችን አባላት አገልጋዮችና መሪዎችን ሁሉ እንኳን ለዚህ ታሪካዊ ቀን ጌታ አደረሳችሁ ለማለት እወዳለሁ። የቤተክርስቲያኒቱ የሽማግሌዎች ቦርድ ሰብሳቢ የሆኑት አቶ አፈራ ቤተክርስቲያኒቱ የተመሰረተችበትን 65ኛ ዓመት በዓል ለማክበር ያስፈለገበትን ምክንያት ሲገልጹ እግዚአብሔር የሰራውን ታላቅ ሥራ በማስታወስ ምስጋና ለማቅረብና ምዕመናን ለወንጌል ሥራ እንዲዘጋጁ መነቃቃትን ለመፍጠር ነው ብለዋል። ይህን ያደረግንበት ምክንያት አንደኛ ቤተ እምነቷ ያሳለፈችበት ዘመን ታሪክ ለማስታወስ፣ ሁለተኛ በዚህ በወንጌል ሥራ ብዙ መስዋዕት ያደረጉ ወንድሞችና እህቶች ስላሉ እነሱን በማሰብ እግዚአብሔርን 65 ዓመት ሙሉ እንዴት እንዳሻገረን ለመዘከርና እግዚአብሔርን ለማመስገን በጥቂቱ ዛሬ ቀን ተጀምሯል። የተጀመረው ግን የዛሬ ቀን የመጨረሻ ቀን ስላልሆነ የመጀመሪያው በመሃል አጥቢያ በሚባል በዚህ በአዲስ አበባ ዙሪያ ባሉት አጥቢያ ክርስቲያናት የሚከበር ይሆናል። 65ኛ ዓመት የምናከብረው አሁንም በቀጠናዎች ባሉ ቀጠናዎች በመዘዋወር እንደ ለወንጌል ሥራ እንደ ስፕሪንግ ቦርድ ሆኖ ያገለገሉትን አጥቢያዎች እነሱ ጋር በመሄድ ይከበራል። በክብረ በዓሉ ላይ በክብር እንግድነት የተገኙት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የሆኑት መጋቢ ደረጀ ታፈሰ ባስተላለፉት መልእክት የኢትዮጵያ አማኑኤል ባፕቲስት ቤተክርስቲያን በወንጌል አማኞች ዘንድ ጉልህ አሻራ ያላት ቤተክርስቲያን መሆኗን ገልጸው በተለይም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ከመሰረቱ ቤተ እምነቶች መካከል አንዷ መሆኗን አስታውሰዋል። ዛሬ በኢትዮጵያ አማኑኤል ባፕቲስት ቤተክርስቲያን 65ኛ ዓመት ክብረ በዓል ላይ በመገኘቴ በጣም ደስ ብሎኛል። ይህቺ ቤተ እምነት በመከራው በስደቱ ዘመን እግዚአብሔር በኢትዮጵያ የተከላት ቤተ እምነት ነችና በብዙ ውጣ ውረዶች ሻካራ በሆኑ መንገዶች ሁሉ አገልግሎቷ ሳይደነቃቀፍ በታማኝነት በኢትዮጵያ
አብያተ ክርስቲያናት ውስጥ ጉልህ አስተዋጽኦ ያደረገች ቤተ እምነት ነች። ዛሬ 65ኛ ዓመቷን ስታከብር የህብረቱም ደግሞ መስራች ቤተ እምነቶች 9 ሆነው በተሰበሰቡበት ወቅት ከባፕቲስት ፌሎሺፕ ጋር አብራ ሆና ህብረቱን የመሰረተች ቤተ እምነት ነች። ዛሬም በህብረቱ ውስጥ በጣም ጠንካራ አስተዋጽኦ የምታደርግ ቤተ እምነት ነች። በክብረ በዓሉ ላይ ከተለያዩ የቤተክርስቲያናቱ አጥቢያዎች የመጡ አገልጋዮችና ምዕመናን፣ የቀደሙ አባቶችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን የ65ኛ ዓመት ክብረ በዓል ዓመቱን በሙሉ በተለያየ መርሃ ግብር እንደሚከናወን ታውቋል። በቦሌ ቃለ ሕይወት ቤተክርስቲያን የተካሄደው የ2 ሳምንት ኮንፈረንስ በስኬት ተጠናቀቀ። በቦሌ ቃለ ሕይወት ቸርች ላለፉት 2 ሳምንታት ሲካሄድ የነበረው ኮንፈረንስ በስኬት መጠናቀቁ ተገልጿል። በኮንፈረንሱ ሁለተኛ ሳምንት ከኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ወይንም ኢቢኤን ኢትዮጵያ የቴዎሎጂ ክፍል አባል ዶክተር ተካሊ ነጋ የተሰጠን እድልና እግዚአብሔር በሚል ርዕስ ለተሳታፊዎች አካፍለዋል። መልእክቱ አማኞች በማንኛውም ስፍራ እግዚአብሔርን በእምነትና በታማኝነት እንዴት ማገልገል እንዳለባቸው ያተኮረ መሆኑም ተጠቁሟል። አዘጋጆቹ በቆይታቸው ወቅት ለተደረገላቸው ድጋፍ እና ለተሳታፊዎች አብሮነት ምስጋና አቅርበዋል። ወደፊትም ተመሳሳይ ስራዎችን በትብብር ለማስቀጠል ቁርጠኝነታቸውንም ገልጸዋል። መረጃው የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አንድነትና የመነቃቂያ ኮንፈረንስ በደመቀ ሁኔታ ተካሄደ። ማክሰኞ ሚያዝያ 27 2018 ዓ.ም በጎጂ ሜዳ በተካሄደው የልጆች አንድነትና የመነቃቂያ ኮንፈረንስ የሰሜን ምዕራብ አዲስ አበባና አካባቢው ክልል በቡራዩና በአሸዋ ሜዳ ክላስተር ስር ከሚገኙት ከ44 አጥቢያዎች የተውጣጡ እድሜያቸው ከ6 እስከ 12 የሚሆኑ 8000 ልጆች ተገኝተዋል። ከየአጥቢያዎቹ የተውጣጡ ታዳጊ መዘምራንና ዘማሪ አብዲ በዝማሬ በማገልገል የአምልኮ ጊዜ ተካሂዷል። በመቀጠል የሰሜን ምዕራብ አዲስ አበባና አካባቢው ክልል የቤተሰብ የወጣቶች የልጆች አገልግሎት ክፍል ኃላፊ የሆኑት መጋቢ ሽመልስ ጠጂ ልጆች እግዚአብሔር ይወዳቸዋል በሚል ርዕስ ማርቆስ ምዕራፍ 10 ከቁጥር 13 እስከ 16 ያለውን ቃል በመጥቀስ እግዚአብሔር በልጁ ጌታ ኢየሱስ ክርስቶስ አማካኝነት ለልጆች የገለጠውን አስደናቂ ፍቅር በሚገባቸው መንገድ ምሳሌዎችን በመጠቀም መልእክት አስተላልፈዋል። ለመንፈስ ቅዱስ ሙላት ጸሎት በማድረግ በሺዎች የሚቆጠሩ ልጆች በመንፈስ ቅዱስ በመሙላት በአዲስ ቋንቋ በልሳን የተናገሩ ሲሆን በመቶዎቹ የሚቆጠሩ ልጆች ደግሞ ከተለያዩ የአጋንንት ስራት ነፃ ወጥተው ተፈውሰዋል። የወንጌልን ቅብብሎች በትውልድ መካከል እንዴት እንደሚቀጥል የሚያሳይ ትዕይንት በአዋቂዎችና በልጆች መካከል ተካሂዷል። በመጨረሻ ልጆች በዝማሬ ጌታን በማምለክ ፕሮግራሙ ተጠናቋል። የሰሜን ምዕራብ አዲስ አበባና አካባቢው ክልል የቤተሰብ የወጣቶች የልጆች አገልግሎት ክፍል ኃላፊ የሆኑት መጋቢ ሽመልስ ጠጄ የልጆች የአንድነትና የመነቃቂያ ኮንፈረንስ የተዘጋጀበትን ዓላማ ሲገልጹ ልጆች ነገ በቤተክርስቲያንና በሀገራቸው ጉዳይ ለሚገጥማቸው ዘርፈ ብዙ ኃላፊነት ገና በለጋ እድሜያቸው በመንፈስ ቅዱስ በመሞላት በጥበብ እንዲያድጉ ጸሎት በማድረግ በእግዚአብሔር ቃል በመታነጽ እግዚአብሔርን የሚያከብር ትውልድ ለመፍጠር ለማዘጋጀት ነው ሲሉ ገልጸዋል። ከቡራዩ ከታ ክላስተር 2 አስተባባሪ የሆኑት መጋቢ እንድሪያስ መኮንን የልጆች የአንድነትና የመነቃቂያ ኮንፈረንስ የመንፈስ ቅዱስ ኃይል በልጆች ላይ በኃይል የተገለጠበትና ጌታም የተባረከ ድንቅ ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። ልጆችን ወደ ኮንፈረንሱ የላኩትን የአጥቢያ መሪዎች፣ አዘጋጆች በማመስገን የፕሮግራሙ ፍጻሜ ሆነዋል። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አለፍኩኝ። በኬንያ ያለው የወንጌላዊት ሉተራን ቤተክርስቲያን ከሉተራን ወርልድ ፌዴሬሽን አባልነት ራሱን አገለለ። ዳንኤል አንተነ ዝርዝር አለው። በኬንያ የሚገኘው ኢቫንጀሊካል ሉተራን ቸርች ኢን ኬንያ ከሉተራን ወርልድ ፌዴሬሽን አባልነት ራሱንም በይፋም አግልሏል። ውሳኔው በኤፕሪል 9ና 10 2026 በቤተክርስቲያኗ ምክር ቤትና በጠቅላላው ጉባኤ በአንድ ድምፅም ጸድቋል። ቤተክርስቲያኗ ውሳኔውን በአስቸኳይ እንደፈጸመችም ተገልጿል። የኢቫንጀሊካል ሉተራን ቸርች ኢን ኬንያ ሊቀ ጳጳስ ጆሴፍ ኦኮሎ ኦሞሎ ለመውጣት 3 ምክንያቶችን ያቀረቡም ሲሆን የሉተራን ወርልድ ፌዴሬሽን የመጽሐፍ ቅዱስ ስልጣንን የሚያዳክም ትርጓሜ መከተሉ፣ የሴቶች ሹመትና የግብረ ሰዶም ጉዳዮችን መደገፍ የሚሉትም ይገኙበታል። ጆሴፍ ኦኮሎ ኦሞሎ በላኩት የመልቀቂያ ደብዳቤም መጽሐፍ ቅዱሳዊ አስተምሮ ውጭ የሆኑ አቋሞችን የሚደግፍ ህብረት ጋር መቀጠል አንችልምም ብለዋል። ሉተራን ቸርች ሚሶሪ ሲኖድ ውሳኔውን በደስታ እንደተቀበለም ሲገልጽ፣ የጆናታን ሻው መልእክትም ይህ በዓለም አቀፍ ሉተራን ማህበረሰብ ውስጥ ለመጽሐፍ ቅዱስ ታማኝነት የተወሰደ ጠንካራ አቋም ነውም ብለዋል። ይህ ውሳኔ በተለይም በዓለም አቀፍ ሉተራን ቤተክርስቲያናት ውስጥም በስነ መለኮትና በማህበራዊ ጉዳዮች ዙሪያም ያለውን ክርክር እንደገናም አስነስቷል።
ሊቀ ጳጳስ ሊዮ ተልእኮዬ ሰላምን መስበክ ነው ሲሉ ለትራምፕ ትችቶች ምላሽ ሰጡ። ርዕሰ ሊቀ ጳጳሳት ሊዮ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሰነዘሩባቸው ትችት ወንጌልንና ሰላምን መስበክ እንደሚቀጥሉ በመግለጽ ምላሽ ሰጡ። ሊቀ ጳጳስ ሊዮ አክለውም ማንም ሰው ሊተቻቸው እንደሚችልም ተናግረዋል። ስለ ሊቀ ጳጳሱ በቅርቡ አስተያየታቸውን የሰጡት ትራምፕ ኢራን የኒውክሌር ጦር መሳሪያ ቢኖራት ችግር የለውም ብለው እንደሚያስቡ ጠቁመዋል። ርዕሰ ሊቃነ ጳጳሳቱ እንዲህ አለመናገራቸውን ነገር ግን አሜሪካና እስራኤል ከኢራን ጋር የገጠሙትን ጦርነት መቃወማቸውን አስረድተዋል። አቋማቸውን ትራምፕን አስቆጥቶ ደጋግመው እንዲተቿቸው በር ከፍተዋል። የሰሞኑ ውዝግብ የመጣው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚህ ሳምንት ለ2 ቀናት ጉብኝት ወደ ቫቲካን ሲያመሩ መሆኑንም ተከትሎ የመጣ ነው። የውጭ ጉዳይ ሚኒስትር ሩቢዮ ከጣሊያንና ከቫቲካን ጋር የሁለትዮሽ ግንኙነትን ለማሳደግና በመካከለኛው ምስራቅ ስላለ ሁኔታ ከጣሊያን ባለስልጣናት ጋር እንደሚወያዩ ተናግረዋል። ማክሰኞ ዕለት ርዕሰ ሊቀ ጳጳሳት ሊዮ ትችቶች ቢኖሩም የሰላም ጥሪ ማድረጋቸው እንደሚቀጥሉ ተናግረዋል። የቤተ ክርስቲያኗ ተልእኮ ወንጌልን እና ሰላምን መስበክ ነው ሲሉ ለሮይተርስ ተናግረዋል። ዘገባው የቢቢሲ ነው። በመጨረሻም አሜሪካ ውስጥ አዲስ የሞባይል ኔትወርክ ፖርኖግራፊና ግብረሰዶም ይዘቶችን ማገድ ጀመረ። በአሜሪካ የተመሰረተው ራዲያንት ሞባይል የተሰኘ አዲስ የሞባይል ኔትወርክ ኩባንያ ፖርኖግራፊን እና ግብረሰዶም ጋር የተያዙ ይዘቶችን በኔትወርክ ደረጃ መዝጋት መጀመሩን አስታውቋል። የኩባንያው መስራች ፖል ፊሸር ከነዚህ ይዘቶች የጸዳ በእምነት ላይ ያተኮረ የሞባይል አገልግሎት ለመፍጠር እንፈልጋለን ብለዋል። ኩባንያው የራሱ የስልክ ማማዎች ባይኖሩትም ከቲ-ሞባይል ኔትወርክ በመጠቀም አገልግሎቱን ይሰጣል ተብሏል። ይህ እርምጃ በሃይማኖታዊ እሴቶች ላይ የተመሰረቱ የቴክኖሎጂ አገልግሎቶች እየተጠናከሩ መምጣታቸውን የሚያሳይ አዲስ ምልከታ መሆኑን ተነግሯል። መረጃው የኒውዮርክ ፖስት ነው። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ አማኑኤል ባፕቲስት ቤተክርስቲያን የተመሰረተችበትን 65ኛ ዓመት ክብረ በዓል የማስጀመሪያ መርሃ ግብር አከናወነች። ከውጭ በኬንያ ያለው የወንጌላዊት ሉተራን ቤተክርስቲያን ከሉተራን ወርልድ ፌዴሬሽን አባልነት ራሱን አገለለ። አሜሪካ ውስጥ አዲስ የሞባይል ኔትወርክ ፖርኖግራፊና የግብረ ሰዶም ይዘቶችን ማገድ ጀመረ። ተመልካቾች የዕለቱን ዜናዎቻችንን በዚህ አብቅተናል። አብሬያችሁ ቆይታ ያደረኩት እኔ ቤቴል ተምራት ነኝ። ከቀሪ የጄሜም ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት እየጋበዝኩኝ ተሰናበትኩ። ሰላም ሁኑ።